እየተቀየረሽ ነው እንዴ? አዎ። ኧረ ምንድን ነው ያደረግሽው? ምንድን ነው? ይኸውልሽ በድጋሚ ይሄ እኮ የመጀመሪያሽ እኮ አይደለም እንደዚህ ስትሆኝ። ይኸውልሽ ይሄ እኮ የመጀመሪያሽ ይኸውልሽ እኔ ምሬን ይቅርታ አድርግልኝ። እኔ አንቺን ይኸውልሽ በእንደዚህ አይነት ሁኔታ ማምንሽ አይደለም። ይሄ ነገር ተጀምሮ ይሄንን ነገር ባታሟላ ወይም ደግሞ ይሄ ነገር ቢስተጓጎል ቀኑ ራሱ ካለፈ ራሱ አንተ በህይወት ላትኖርም ትችላለህ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ያው ዛሬም ደግሞ መተናል ተከስተናል። እንግዲህ በአዲስ ጉዳይ በአዲስ ነገር ሳይሆን ከዚህ በፊት በነበረው ኬዝ እንግዲህ የባለፈው ቪዲዮ ላይ እንዳያችሁት መጨረሻ ላይ ያመለጠን ሰው ነበረ። ያም ሰው እንግዲህ እኔ ስከታተላቸው ስፈልጋቸው በጥቆማ ነገሩን ከሰማሁ በኋላ ማለት ነው ወደ አህያነት የሚቀየሩትን ሰዎች ኬዙን እንግዲህ እያያችሁት ነበረ። ያ እነዛ ወደ አህያ የሚቀየሩት ሰዎች መጨረሻ ላይ ከተከታተልኩት በኋላ ልጅቷን ይህን ነገር የምትሰራዋን ሴት እያነጋገርኩት የእሷን ቃል እየተቀበልን በነበረበት ሰዓት እንዳጋጣሚ ደጅ ላይ ያዙት ካለም በኋላ ሩጦ አምልጦናል። እና ሁለት ነገር ነው የምናደርገው ዛሬ ማለት ነው። አንደኛ ልጁን የምንፈልገው ይሆናል። እንግዲህ አጠገቤ የምታዩት የባለፈው መቅደስ የምትባለዋ እነዛን ነገሮች የምትሰራን ሰዎቹን እንደዚህ አይነት ኃይል እንዲኖራቸው፣ ኃይል ሲባል ምንድነው እንዲቀየሩ የምታደርጋቸው በመተት በድብትርና በጥንቆላ አይነት ነገር የሰው መዳፍ ያለው እያለች ግን ከበስተጀርባ ሌላ አንዳንድ አጓጉል ስራዎችን የምትሰራ የነበረችው መቅደስ ያው ዞሮ እንደዚህ እንዲቀየሩ የምታደርጋቸው እሷ ናት። ግን አንዳንድ መረጃዎችን አጠናክረን ስላልጨረስን ለህግ አካል አሳልፈን አልሰጠናትም። ግን እሷ እንደተጸጸተች ምናምን አይነት ነገር እየነገረችን ነው የነበረው። እንደዚህ አይነት ሰዎች ሲያጋጥሙን ቁጭ የምናደርገባቸው አንዳንድ ቦታዎች አሉ። እዛ ቦታ ላይ ነው ያለ ነው ማለት ነው። ያው ወንጀል ሰው የተጎዳ ምናምን እስካሁን አላገኘንም። ካለ ግን እንደማንለቃት እየነገርናት ነው። እነዛን ነገሮች እውነት እቺ ሴትዮ በምትሰራቸው ስራዎች ላይ ሰዎች ይጎዳሉ ወይ፣ አንዳንድ ሰዎች እንደዚህ አይነት እክል ይደርስባቸዋል ወይ ከመቀየር ውጪ ማለት ነው። ለግብር ተብሎ የሚደረጉ እንግዲህ ከዚህ በፊት ያየናቸው ህፃን ልጆችን የመገበር የተለያዩ የሰው አካሎችን ለምግብነት ማዋል ምናምን አይነት ነገሮች የነበሩ ሲሆን እንደዚህ አይነት ነገሮች እነዚህ አይነት ሰዎች እነዛን ያረጋሉ የሚለውን ነገሮች እየተከታተልን ነው የነበረው። እዚህ ጋር ደግሞ ያው ለማንሳት ወደዚህ ወደ ጉዳያችን ከመግባታችን በፊት ያው የስኬንን ጉዳይ እያያችሁት እንደነበረ ነው። በሁሉም ቪዲዮዎች ላይ እንግዲህ ከስኬ ጋር ተያይዞ አዳዲስ መረጃዎችን አዳዲስ ኢንፎርሜሽኖችን ሁላችሁም መስማት ስለምትፈልጉ ማለት ነው የስኬ እንግዲህ የጤናው ሁኔታ ሲንግል ላይ እያያችሁት እንደነበረው ነው። ያው የእግሩን ሁኔታ ትናንትና ከትናንት ወዲያ በጣም ነው የደነገጥንበት ቀን የነበረው። አንድ እግሩ ትንሽ የመቅጠን አይነት ነገር እየታየበት ነው የነበረው። አንድ እግሩ ትንሽ ደህና ነው፣ አንደኛው ደግሞ የመቅጠን አይነት ነገር ነው የነበረው እና ቁረጡልኝ ምናምን አይነት ነገር እያለን ነው የነበረው እና ሁለት አይነት ነገር እየታየበት ነበረ። በባህሪ ባለሙያም ጠርተን ነበረ፣ ዶክተር ሳይካትሪስት ጠርተን በዚህ ደረጃ ላይ እንደዚህ አይነት ስራዎችን የሚሰሩ የተለያዩ ዶክተሮች አሉ። እኛም እንደዚህ አይነት ነገሮች ሲያጋጥሙን የሚያማክሩን አንዳንድ ዶክተሮች አሉ፣ ሳይካትሪስቶች ማለት ነው። እነሱን ጠርተን ስለ እስኬ ጉዳይ እየነገረን ነበረ። ሁለት አይነት ነገር እየታየበት ነው ብሎን ነበረ። ያው ፒቲኤስዲ እና ሃሉሲኔሽን የሚባል ነገር በሌለ ነገር የመጨነቅ ማለት ሰው ሳይኖር አጠገቤ ነው እያለ የመጨነቅ ስትረስ ውስጥ የመግባት አይነት ስሜት እየታየበት ነው የነበረው። ያ ነገር ደግሞ የሆነበት የተከሰተበት ዋነኛው ምክንያት ምንድን ነው? በተያዘበት ሰዓት በታገተበት ሰዓት ያሳለፋቸው ነገሮች ናቸው። ያው እሱ ሲለው እንደሰማችሁት በጣም ብዙ ነገሮች ነው ሲያሳልፍ የነበረው። በሰቀቀን ሁኔታ ውስጥ ነው ያሳለፈው። እንደው እስኪ ስለሆነ ነው እንጂ እዚህ ደረጃ ላይ ለመድረስ የበቃው አብዛኞቻችን ብንሆን ሁላ እንደ ፈጣሪ ፈቃድ ነው። ግን በህይወት ሁላ ላንተርፍበት የምንችል ምክንያት ነው የነበረው። ምክንያቱም የተለያዩ ሰዎች አጠገቡ ሲደፈሩ አይተዋል። ፊት ለፊቱ ለግብር ሲቀርቡ አይተዋል። ፊት ለፊቱ ሰዎች ሲቃጠሉ አይተዋል። ያላሳለፈው ነገር አልነበረም ይሄ ሰውዬ እና እነዛ ነገሮች ያው ትራውማ ሆነውበት እንደዚህ አይነት ጭንቀት ውስጥ ገብቷል ማለት ነው። እና ከዚህ ነገር ውስጥ እንዲወጣ እኛ በተቻለን አቅም
የተለያዩ እርዳታዎች እያደረግንለት ነው። ያው ከእግዚአብሔር ጋር ያን ሁላ ችግር ያን ሁላ ሰቀቀን ያሳለፈ ልጅ በቶሎ እጅ እንደማይሰጥ ከዚህ ነገር ውስጥም ደግሞ ቶሎ እንደሚወጣና የእግሩም ሁኔታ እንደሚሻሻል ያው ለፈጣሪ ጸሎት ነው የምናረገው ማለት ነው። እናንተም ቤተሰቦች እንግዲህ እንደተለመደው ሁላችሁም ያው ሙስሊሞችም ክርስቲያኖችም ሁሌም ነው የምታረጉት፣ ግን አሁንም ደግሜ የምላችሁ ጸሎት እንድታረጉለት በምታምኑት እምነት ያው በትህትና እንደተለመደው ጠይቃለሁ። ያው እንግዲህ አቤል ነኝ ዛሬ አብራችሁ የምቆየው። ቅድም እንዳልኳችሁ ያው እንግዲህ ከመቅደስ ጋር ነው ዛሬ ትንሽ ቆይታ የምናደርገው። እንዴት ነሽ? ሰላም ነው? ሰላም ሁሉ ሰላም። ያው እንግዲህ ባለፈው ካሳለፍን በኋላ እነዛ ነገሮች ያው ካንቺ ጋር ትንሽ አንዳንድ ግብግቦች ነበሩ። ዛሬ ላይ ግን ትንሽ ያው የተረጋጋሽ ትመስያለሽ። ከዛም በተጨማሪ ደግሞ አንዳንድ እውነቶችን እነግራቸዋለሁ ብለሽናል። ገና ወደ ህግ አካል አልተወሰድሽም። ያው የተለያዩ ሰዎችን እዚህ የምናስቀምጥበት ቦታ ላይ ነው ያለሽው። እንዴት ነበር እስቲ የሰሞኑን ቆይታሽ? እቺን 1-2 ቀን እዚህ ነበርሽ፣ እንዴት ነበር? ከምልክ በላይ በጣም ጸጸት ውስጥ ነው ያለሁትና ሰውን በእንደዚህ አይነት ነገር መጉዳት የራሴ ህይወት ስለተበላሸ የሰውን ህይወት ማበላሸቴ በጣም ጸጸት ውስጥ ነው ያለሁት። በጣም ነው የሚቆጨኝ የሰራሁት ስራ። ያው የሰራሽው ስራ በጣም የሚያስቆጭ ነው፣ የሚያጸጽት ነው። ያው ግን በአንዴው ከመንፈሱም የምትላቀቂበት ነገር አይኖርም። ግን ያው ቀስ በቀስ ከዚህ ነገር ውስጥ እንድትወጪ የኛም ድጋፍ የኛም ክትትል የሚያስፈልግሽ ከሆነ በተቻለን አቅም አንዳንድ ነገሮችን ለማድረግ እንሞክራለን። ግን ያው ወንጀል ከተገኘብሽ ስትሰሪው የነበረው ነገር ያው ሰውን እየጎዳ ከነበረ ያው መረጃዎችን እየሰበሰብን ነው፣ ቀጥታ ወደ ህግ አካል ነው የምንወስድሽ። ግን አንቺም እንደ ትብብር እነግራችኋለሁ አንዳንድ እውነቶችን ያልሽበት ነገሮች አሉ። ልጁም አምልጦናል። ያ ወደ አህያነት የሚቀየረው ልጅ ዛሬ 2 ነገር ነው የምናደርገው። አንዱ እሱን የመፈለግ ነገር ነው የሚኖረውና ሌላም ሰዎች እንደዚህ የሚቀየሩ ካሉ የምንፈልጋቸው ነው የሚሆነው። ግን ትንሽ ለቤተሰቦችም ለማስታወስ ያህል በትንሹ እዚህ ነገር ውስጥ የገባሽበትን መንገድ ብትነግሪኝ። እኔ ያው እንዳልኩክ በችግር ያደኩ ልጅ ነኝ፣ ነግሬያለሁ። ከ9ኛ ክፍል ነው ትምህርቴን የሚያቋረጥኩት እና በቃ ቤተሰቦቼን ለማስተዳደር እያልኩኝ ነግሬያለሁ። ማስቲካ ምን መነግድ ነበረ ቤተሰቦቼን ለማስተዳደር ማለት ነው። ትምህርቴን ማቋረጬ በቃ በድህነት የሚያስጠላ ህይወት ውስጥ ነው የኖርኩት እና ከዛ በኋላም እንዳልኩ ከአንድ ጓደኛዬ ነች እንደዚህ አይነት ቦታ ያሳየችኝ እና በቃ ህይወት ምንም ሊመቸኝ አልቻለም። ከዛ በኋላም ትዳር ይዤ እንዳልኩ ይሰክራል፣ ይገባል፣ ይደበድበኛል፣ በጣም ያሰቃየኛል። ከምልክ በላይ ባለቤቴ በጣም ያሰቃየኛል እና ያኔ ነው የተቀየርኩት። እሱንም ቀየርኩት፣ ግን እሱን ወደ ጅብ ነው የቀየርኩት። አሉ እንደዚህ የተለያዩ ወደ አህያ ብቻ ሳይሆን ወደ ጅብ የሚቀየራሉ። ወደ ተለያየ ነገር ነው የሚቀየሩት ማለት ነው እና በቃ እንዳሰቃየኝ አሰቃየሁት። እሱ ነው ያው ሰው አይደለ እንድትበቀል ሰውን የሚያደርግ። በቃ ተበቀልኩት። በዚህ ምክንያት ተለያየን። እንዴት ለምንድን ነበር ግን ባለቤትሽ የሚያሰቃይሽ የነበረው? በቃ ከምልክ በላይ በቃ ይቀናል፣ ይደበድበኛል፣ ሰክሮ ነው የሚገባው እና ለልጄም ብር አይሰጠኝም። ምንም ነገር የምተዳደርበት የለም። ቤተሰብ ጋርም አልደላኝም እንዳልኩክ። በቃ ትምህርቴን አቋርጬ ቤተሰብ ሳገለግል ነው የኖርኩት። ወደ ትዳርም ስገባ እንደዛ ሲያሰቃየኝ ልጄን ይዤ ስሰቃይ ሰው ቤት ለሰው ቤት ስሰቃይ ነው የኖርኩት እና ከዛን አንድ ጓደኛዬ እንዳልኩክ እንደዚህ አይነት ቦታ አለ ህይወትሽ ይስተካከላል አለች። ሄድኩኝ እዛ ቦታ ላይ እንዳልኩክ ይሄ ሰውየው በጣም ይጮትብኝ ነበረ። በተደጋጋሚ አብሮኝ ሁሉ ያድር ነበረ። አሰቃየኝ ከምልክ በላይ። መጨረሻ ላይ ቀየረኝ። እኔንም በማላቅበት መንገድ ነው የቀየረኝ እና እኔም ወደ በቀል ገባሁኝ። ሁለተኛ ባልሽን ደግሞ የፈታሽበት መንገድ እንዴት ነው የነበረው? ሁለተኛ ባሌንም በዚህ ምክንያት ነው በቃ እሱም ሊመቸኝ አልቻለም እንዳልኩክ ማለት ነው። እሱንም እንደዚሁ ቀየርኩትና ለህግ አቀርባለሁ እንትን እልሻለሁ አስይዝሻለሁ አለኝ። ገንዘብ ሰጠሁት እና ይህንን ነገር እንትን ብትል እገልሃለሁ ብታጋልጠኝ አልኩት። በቃ ፈራ። እሱም ጠፋ፣ የት እንዳለም አላውቅም። 2 ልጅ ይዤ ሰቃያለሁ እና በቃ እንደዚህ አይነት ቦታ ለምን አትሄጂም አለች። በቃ ህይወትሽ ይስተካከላል አለች። ተነሳሁኝ፣ ሄደን አብረን ሄደን
ይሄ ሰውዬ እንዳልኩክ በቃ በህይወቴ ተጫውቶብኛል። ኦኬ ቆይ ወደ እሱ ሰውዬ ከመምጣታችን በፊት እንግዲህ ባለፈው አንቺ ጋር መጥቶ የተቀየረው ከባለቤቱ ጋር ግንኙነት በሚያደርጉበት ሰዓት ያው ደንግጣ ለኛ መታ አንዳንድ መረጃዎችን የነገረችን ልጅ ነበረች። ያው ባለቤትየው ባለፈው አምልጦናል። ወዴት ነው እስቲ ምናልባት አንዳንዴ ሰው ከባነነባቸው በኋላ ሰው ከነቀባቸው በኋላ እንደዚህ አይነት ነገር ሲቀየሩ ፎርማቸውን ሲቀይሩ የሚሄዱበት ቦታ አለ። ምናልባት አሁን ስለደነገጠ ሰው ማያውቅበት ጫካ ውስጥ ምናምን ጓደኞቹ ጋር ምናምን ይሄ ሰው ማያገኝበት ቦታ የለም። አሁንም ሌላ ሰዎች ይነቁብኛል ብሎ ያስባል። መያዝን ስለማይፈልግ ያኔም ደንግጦ ነው እናንተ አሯሩጣችሁ እንትን ያላችሁት። ስለደነገጠ ነው የተቀየረው እንጂ አያስፎግርም ነበረ። እና ምናልባት ወደ ጫካ ምናምን ወደ ራሱ እስከሚመለስ ድረስ በጓደኞቹ ጋር የሆነ ሰው ማያገኝበት ቦታ የለም፣ ወደዛ አካባቢ ይሆናል። ኦኬ ማለት እንደዚህ አይነት ነገር አሁን ለምሳሌ እንግዲህ አንቺ የተለያዩ ቤቶችን ከአንድ ቦታ ወደ አንድ ቦታ እየቀያየርሽ ነው እየኖርሽ ያለሽው። ሰው ከዚህ በፊት እንደዚህ በምትቀየርበት ሰዓት የሚያቀብሽ ሰው ነበረ ወይ ባነውብሽ የሚያውቁ ሰዎች እንደዚህ መተው አስጨንቀውሽ እንደዚህ አይነት ሰው ነሽ ምናምን ብለው የጠየቁሽ ሰዎች ይኖራሉ? የሉም። እንዳልኩክ ያው የልጆች አባት ብዬ ያለው እነሱ አውቀዋል ሁለቱም ማለት ነው። ከነሱ ውጪ ሰፈር ውስጥ እኔ የምታወቀው በጥሩ ነገር ነው እንጂ በእንደዚህ አይነት ነገር አያቆኝም። ያው ጥሩም ነው ተፈሪም ነኝ ታውቃለህ፣ ነግሬያለሁ። ያለኝ ነገር ማንንም ብጠይቅ ለብዙዎቹ የስራ እድል ምናምን ነው የምፈጥርላቸው። ጥሩ ነገር ነው የማደርገው። እኔን እየመጡ ያማክሩኛል። ብዙ ባለትዳሮች ሲለያዩም አስታርቃቸዋለሁ። ያው ግን ኖርማል ባልሆነ መንገድ ነው። ገባክ? በእንደዚህ አይነት በኩል ለእኔ የሚያደርጉት የሚገብሩት ነገር አለ። ካለበለዚያ ዝም ብዬ የማደርገው ነገር የለም። እና ወድጄ አይደለም እንደዚህ አይነት ታሪክ ውስጥ የገባሁት፣ ካለኝ ችግር አንጻር ነው። ነግሬያለሁ፣ አስተዳደጌ ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ይኸውልሽ አሁን የኛ ዋናው ትኩረታችን የሚሆነው እንደነገርኩሽ እንደዚህ አይነት ነገር ሌሎች የሚቀየሩ ሰዎች ምን አይነት ሰዎች ናቸው ወደ አንቺ ጋር የሚመጡት? ብዙ ጊዜ እንዳልኩክ እነዚህ ባለትዳር ይጣላሉ እና በቃ የሚገርም ሰው ፍጹም ነው ብለህ አታስብም። በቃ ሰው አውቃለሁ ሚስቴን አውቃታለሁ ምናምን ብለህ አታስብም። መተው የሚጠይቁኝን ጥያቄ ብታይ እንዲህ አድርጎኝ እንደዚህ አድርጎኝ እንደዚህ ነው ይላሉ። ገባክ አይደል? ወደ አህያ ብቻ ብዙ ጊዜ እንደውም ወደ ድርነት ነው የሚቀየሩት። ገባክ አይደል? እና በቃ እሱ እንዲስተካከልላት አደርጋለሁ ብዙ ጊዜ። ግን እንዳልኩክ እንደዚህ ኖርማል ባልሆነ መንገድ ነው ማስተካከል። በቃ ብዙ ሰዎች ናቸው የሚመጡት ማለት ነው። ብዙ ሰዎች ናቸው በጣም የሚመጡት። ሰው ፍጹም ነው ማለት አትችልም። በጣም የሚገርም ነው። ግን ሰው ራሱን ሸጦ ምን ብሎ ለእንደዚህ አይነት ነገር ለመጠቀም መሄድ በጣም ራስ ላይ መቀለድ ጭካኔ ነው። ለገንዘብ ተብሎ ገንዘብን እኮ ሰርቶ ምንም ተብሎ ማምጣት የሚቻል ነገር ነው። ግን ራስን አሳልፎ ለእንደዚህ አይነት ነገር ሰጥቶ በጣም የሚከብድ ነው። ያው ዞሮ እንግዲህ አንቺ በፍለጋችን መሀል እንደዚህ አይነት ሰዎች ያሉትን አንቺ ጋር የሚመጡትን ሊስትም ካለሽ የምታውቃቸውም ካሉ ለኛ እንድትነግሪን። ምክንያቱም እነዚህ ሰዎች ሰውን የሚጎዱ ከሆነ ማስቆም አለብን ማለት ነው።
በእርግጥ አዎ እንደዛ ነው። ግን ይሄ የተለየ ነገር እኔ ሰው የገደልኩት የለም፣ የሰራሁት ወንጀል የለም። እንዳልኩክ በዚህ መንገዱ ምናልባት ይሄ ወንጀል ከሆነ ወንጀል ነው እንጂ እስካሁን ይሄ ሰው ማጥፋት ምናምን ነገር የለም። አይ ኖ ሰው ማጥፋት ምናምን እሱን እኮ እኛ መረጃዎችን ካጠናከርን ከመረመርን በኋላ እንጂ እኮ ግን የሰው ህይወት ስታጠፋ አይደል ወንጀል የሚባል? ትክክል። እነዚህ ሰዎች የሰው ህይወት እጅ ላይ እንደዚህ ያጠፋሁት የገደልኩት የለም እንደምታስብ። አንቺ ላይ ባይኖርስ ምናልባት እንደ ሮቢ አይነት ልታገኝ ትችላለህ አይደለም? አንቺ ባታረጊው ይህንን ነገር እነዛ ሰዎች አንቺ የምታያቸው ሰዎች እኮ ይሄን ነገር የሚያረጉ ሰዎች ሊኖሩ ይችላሉ ሲጀመር ምናልባት እንዳየከው ሊቀየር ይችላል እንጂ የሰው መጉዳት ምናምን መግደል ደረጃ የሚደርስ የለም እስካሁን። ቆይ አንዴ መጣሁ። የት እንትን ብላ ነው ብቻ ዞሮ እንግዲህ ቀደም እንዳልኳችሁ እዛው ግቢ ውስጥ ነው ያለ ነው። ያው እንደዚህ አይነት ነገሮች ሲከሰቱ አንዳንድ ሰዎችን የምናቆይበት ቦታ ላይ ነው አሁን ያለ ነው ማለት ነው። በተቻለን አቅም እነዚህን ሰዎች ምንድነው ያደረግሽው? ምንድነው? አቤላ አጥፎ ምንድነው? በእናትህ አጥፎ ነይ ምንድነው ያደረገችው? እኔ ምን እንደደፋች እኔ ራሱ ላውቀው አልቻልኩም። ሽንት እኮ ነው የደፋችብኝ እቺ መተተኛ። በስመ አብ ወመንፈስ ቅዱስ። እኔ እንግዲህ ቤተሰቦች ለተወሰነ ሰዓት ራሴን እንደመሳት አርጎኝ ነው የነበረው። በጣም እኔ ምን ማለት እንዳለብኝ አላቅም። በነገሮች እንግዲህ ተማምነን ተግባብተን ነው ከሷ ጋር ቁጭ ብዬ እያወራሁ የነበረው። ባለፈውም ደግሞ እያያቸዋት እንደነበረው ነው ሴትዮዋን እንዲሁ በቀላሉ ነገሮችን ጥሩ ነገር ብቻ እሷ እንደምታረግ የምታስበው ጥሩ ነገሮችን እንደምትሰራ ነው የምታስበው። ነይ እስቲ ነይ። አሁንም አልተማርሽም ማለት ነው። ከስተትሽ አልተማርሽም ማለት ነው። እኮ አንተ አይገባም እንዴ? ለመንኩህ አይደል እንዴ? በምን አይነት ችግር ውስጥ እንዳለው እኮ እየነገርኩህ ነው አይደል እንዴ? አሁንም ምንም ክፉ ቆይ መጣው ብለሽኝ እኮ ነው። ሽንት ላይ ምንድነው ያደረግሽበት? ራሴን የሚያሰት ነገር ነው አይደል? አልገባ ካለ በቃ እንድትፋታኝ ነው። ምን ላድርግ? እንድትፋታኝ ማለት በቃ ነገርኩህ አይደል እንዴ? ለምንድን ነው የምጨቀጭቀኝ? እኔ እኮ እየጨቀጨኩሽ አይደለም እየሰራሽ እንዴት በዛ? ትክክለኛ ነገር እኮ አይደለም እያረግሻለሽ እኮ ነው። አንተ እኮ ለህግ አሳልፈህ እኮ ልትሰጠኝ ነው የምትፈልገው። ሰው አልገደልኩም እያልኩህ ነው አይደል? አንቺ እኮ ትክክለኛ ሰው አላጠፋሁም አይደል? ምንድነው ከኔ አንተ የምትፈልገው? እሺ ንገረኝ። እያረግሽ ያለሽው ነገር እኮ ትክክለኛ ነገር አይደለም። ምንድነው? በቃ ጥሩ ነገር ነው እያረኩ ያለሁት። ለሮቢም ከሚስቱ ጋር ጥሩ ህይወት እንዲኖር ነው ያደረኩት አይደል? እሺ እሷን ቀጥ ብለን ወስደን ለህግ አካል ነው አሳልፈን መስጠት ያለብን። ይሄ ነው ምክንያቱም እኔ ከዚህ በላይ ይኸውልሽ እኔ ካንቺ ከዚህ በላይ ካንቺ ጋር ሆኜ የምጨቃጨቅበት ምንም አይነት ነገር የለም። ነይ እንደሱ እንዳታረግ እኔ እነግርሃለሁ። በቃ እንደሱ እንዳታረግ። ምንድነው የምንነግሪኝ? ሁሉንም ነገር እነግርሃለሁ። ምንድነው ሁሉም ነገር? ነይ ቀጥይ፣ ነይ እንሂድ። አልሄድም፣ ህግ ጋር አልሄድም። ይኸውልሽ እኔ እየጠፈጠፍኩ ነው የምወስድሽ ካሁን በኋላ። ለምን ትጠፈጥፈኛለህ እንዴ? ምን አርጌያለሁ? ነይ ቀጥይ። ምን አርጌያለሁ? የሰው ህይወት አጥፍቻለሁ? ነይ ቀጥይ። አሁን ነይ ውጪ። ሂድና ፖሊስ ጥራ። ምንም አልፈራም፣ ነግሬያለሁ። ከመጀመሪያ እንደማልፈራ ነግሬያለሁ። ምንም ያደረኩት ነገር ቪዲዮ አለ አይደል? እስካሁን የነበረው ያኛው ስልካችን ላይ አለ አይደል? ስለዚህ ቀጥ ብለን ሄደን ካሜራውን አጥፈው ለህግ አካል አሳልፈን ነው መስጠት ያለብን። እሷን ነይ ቀጥይ። ለምን ትሰጠኛለህ? ነይ ቀጥይ። እንዴ አናግረኝ አንተ ራስህ። ምንድነው? እሺ ምንድነው የምንነግርህ? እናውራ በቃ። ያለውን ነገር እናውራ። ስለምን? እነግርሃለሁ ሁሉንም ነገር። ምንድነው የምንነግርህ? በቃ እነግርሃለሁ። እኔ ወንጀለኛ አይደለሁም። እሺ ምንድነው የምትነግሪኝ? ቁጭ ብዬ ለማውራት ካንቺ ጋር ምንድነው የምንነግሪኝ? እነግርሃለሁ ሁሉንም። እሺ ምንድነው ነገሩ? እንድሰማሽ የሚያደርገኝ አንድ ነገር ንገሪኝ እኮ። እነግርሃለሁ። እሺ አንድ ነገር ንገሪኝ። ምንድነው እንድሰማሽ የሚያደርገኝ? አሳልፈህ ካልሰጠኸኝ ወንጀለኛ ነሽ ብለህ ካላወራህ እነግርሃለሁ። እሺ ወንጀለኛ አይደለሽ። ምንድነው የምንነግሪኝ? እነግርሃለሁ ስለሁሉም። ምንድነው እኮ እንድሰማሽ አንድ ነገር ብቻ ንገሪኝ። ቁጭ በልና እናውራ። ነይ ቀጥይ። ስለምንድን ነው የምንነግሪኝ? ስለምንድን ነው የምንነግሪኝ እኮ? ስለምንድን? ምንም አላረኩም አይደል? ወንጀል ሰርቻለሁ። ስለምንድን ነው የምንነግሪኝ? ሰው ገድያለሁ። በቃ ንገረኝ ይሄንን ብቻ።
እሺ አንቺ ሰው አልገደልሽም አይደል? ስለምንድን ነው የምንነግሪኝ? በቃ እኔ በችግር ምክንያት እንደዚህ አይነት ህይወት ውስጥ ገባው ብዬ ነግሬያለሁ። እኔ ልጨቃጨቅሽ አይደለም የቆምኩት። ስለማን ነው የምንነግሪኝ? ስለምንድን ነው የምንነግሪኝ? ስለ ሁሉም ነገር እነግርሃለሁ። በቃ አጥፋው ካሜራውን እንሂድ። እሺ ነይ ቀጥይ፣ ነይ እንሂድ። ምንድን ነው የምትነግሪኝ ነገር? ሁሉንም ነገር እነግርሃለሁ። ሁሉንም ነገር ማለት ምንድን ነው? በቃ ና ቁጭ በልና እነግርህ። ስለ ሰውየው እነግርሃለሁ። ማን ነው ሰውየው? እኮ ልንገርህ፣ ቁጭ በልና እናውራ። ማን ነው ሰውየው? ምንድን ነው? እኮ ልንገርህ፣ ና ቁጭ በልና እናውራ። ስማ ምን አይነት ደረቅ ናት! እኔ እንደዚህች አይነት ልጅ አጋጥሞኝም አያውቅም። አልረዳኝ አልክ እኮ አንተም እየነገርኩህ ነው አይደል? እኔ በጣም ተጸጽቻለሁ ከምልክ በላይ። ተጸጽቻለሁ ማለት የተጸጸተው እንደዚህ ነው እንደሚያደርገው? ታዲያ አልረዳኝ አልካ? በምን አይነት ሁኔታ ውስጥ እንዳለው ነግሬሃለሁ አይደል? አልረዳኝ አልክ እኮ አንተ። እሺ ምንድን ነው የምንነግሪኝ ስለ ሰውየው ያልሽው? በቃ ስለ ሰውየው ያልኩ ካልሞተም አለ ሰውየው በህይወት። ውሸቴን ነው ሞቷል ምናምን ያልኩ ካውቄ። የትኛው ሰውዬ ነው ይሄ? ወደ ዋናው እኔን እንደዚህ ያደረገች ሰውዬ ማለት ነው? አለ በህይወት አለ፣ ልጅ አለው፣ ወንድ ልጅ አለው። እሺ እና እየሰራ ነው እንደዚህ አይነት ስራዎች አሁንም እየሰራ ነው። ከዛ በላይ መጥፎ ስራዎች እየሰራ ነው። አሁን ቅድም ከነገርኩክ በላይ ብዙ ስራዎች እየሰራ ነው። ለምንድን ነው ሞቷል ብላችሁ ያስወራችሁት? ህፃናት ሁሉ ይገብሩለታል። ህፃን ልጆች ይሞታሉ እሱ ጋር? አዎ። ኦኬ ልጁም አለበት ነው። አንተ ግን አሳልፈህ ካሰጠኝም ማለት ችግር የለውም አልሰጥሽም። ለምንድን ነው ግን ሞቷል ብላችሁ ያስወራችሁት? በቃ አውቀን ሰውየው እንዳይያዝ እንደሞተ ነው የሚወራ። ማንም ሰው አያውቅም በህይወት እንዳለ ማለት ነው። በህይወት እንዳለ እኛ ነን የምናውቀው እንጂ ማንም አያውቅም። እና ብዙ ነገር እየወሰዱ ይገብሩለታል። የሰው ነፍስ ሁሉ ይጠፋል። እኔ የት አካባቢ ነው ያለው? እዚሁ ከተማ ውስጥ ነው ወይስ ሌላ ቦታ ነው ያለው? እዚሁ ነው ያለው። እዚሁ ከተማ ውስጥ? አዎ። ሳልፈልግ ነው እንደዚህ አይነት ስራ ውስጥ የገባሁት። እኔን አሳልፈክ እንዳሰጠኝ። ይኸውልሽ በድጋሚ ይሄ እኮ የመጀመሪያሽ እኮ አይደለም እንደዚህ ስትሆኝ። ይኸውልሽ ይሄ እኮ የመጀመሪያሽ። ይኸውልሽ አሁን ዝም ብዬ ነው እኔ ምሬን ይቅርታ አድርግልኝ። እኔ አንቺን ይኸውልሽ በእንደዚህ አይነት ሁኔታ ማምንሽ አይደለም እኮ አሳልፈክ። እኔ አላምንሽም። የፈለገ ነገር አሁን ምን እንዳረግሽኝ አይተሻል አይደለ? አሁንም እኮ አልተውሽም እየሰራሽ ያለሽውን ነገር። አልረዳኝ አልካ ምን ላድርግ? አልረዳኝ። ሽንት እንዴት ሰው ላይ እንደዚህ ታደርጊያለሽ? ነገር ያለው አይደል እንዴ? ከዚህ በኋላ እንደዚህ እሺ ለማንኛውም አሁን ምንድነው የምናደርገው? ቦታውን ታሳየን አይሻልም? እንደዛው እንዴ ያለበት ቦታ ብንሄድ ነው የሚሻለው። ምክንያቱም ይሄ ሰውዬ ሰው እየጎዳ ከሆነ ወንጀል ስራዎችን እየሰራ ከሆነ እሷን ወደዚህ አይነት ነገር ውስጥ ያስገባት ከሆነ ሄደን ተከታትለን ይሄን ሰውዬ ከነ ልጁ ማግኘት አለብን። ከስራው ማስቆም ነው ያለብን። ተጠንቀቁ ግን እናንተንም እንዳይጎዳችሁ። እኔ የገባሁበትን ህይወት እንድትገቡበት አልፈልግም። እሺ እንግዲህ ቤተሰቦቻችን አሁን እንዳልነው ይሄን ሰውዬ ለመፈለግ ነው የምንሄደው። አብራችሁን እንሂድ። ላይክ፣ ሼር፣ ሰብስክራይብ አይረሳ። አብረን እንሂድ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን።
እንግዲህ ቤተሰቦቻችን አሁን ምንድነው እያደረግን ያለ ነው? ይሄን ሰውዬ እንግዲህ ልታሳየኝ እዛው ከተማ ውስጥ ነው ያለው ማለት ነው። ብዙ ያስወሩት ሰፈር ውስጥ በፊት የሚኖሩበት የነበረበት አካባቢ ላይ እንግዲህ ሆን ብለው ነው ይህን ነገር ያስደረጉት። በህይወት እንደሌለ ተወርቶ ሁላ በህይወት እንደሞተ መርዶ ተረድቶ ሰፈሩ ላይ ተለቅሶ ምናምን ነው ሰውየው እንደሞተ። እንግዲህ ለምንድን ነው ይህንን ነገር ያደረገው ሰውየው? ሌላ ወንጀሎችስ አሉበት የሚለውን ነገር ለማጣራት ወደ ቤቱ ነው የምንሄደው። እንግዲህ ቤት ውስጥ ሰውየው አለ ወይስ የለም የሚለውን ለማወቅ ለማጣራት መጀመሪያ መቅደስን ነው ለብቻዋ ድብቅ ካሜራ ደረቷ ላይ አስደረጌ እምልካት ሌላ ጊዜ እንደምናደርገው ገብታ እንግዲህ ቤት ውስጥ ያለውን ነገር መረጃና ማስረጃዎችን ለማግኘት ለመመርመር በሷ በኩል እንሞክራለን። ያው ቤት ውስጥ የሆኑ ነገሮች ካሉ እኛ ቶሎ የምንገባበት ነገር ነው የሚኖረው ማለት ነው። ግን እሷን ለመጉዳት ያው የለመደች ስለሆነች እዛ ቤት ውስጥ ለመሄድ ምን የሚያደርጉባት ነገሮች ላይኖሩ ይችላሉ። ስለዚህ እኛ የምንፈልገው ማስረጃ ነው። ያንን ማስረጃ ካገኘን ቀጥ ብለን የምንገባበት ነገር ይኖራል። እንደተለመደው ደግሞ ምንም አይነት ነገር ካላገኘን እኛ ወደ ቤቱ ሄደን እንደ ኖርማል አይነት ነገር ሆነን ሄደን ሌላ ቦታዎች ላይ እንደምናደርገው ነገሮችን ለመመርመር እንሞክራለን ማለት ነው። እንግዲህ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አይረሳ። አብረን እንሂድ። እኔ ነኝ። እንዴት ነህ? ሰላም ነው? ሰላም ነው? እንዴት ነህ? ሰላም እንዴት ነህ? ሰላም ልልክ ነው። ዛሬ ባልታሰበ ሰዓት እንደመጣሽ? አዎ ድንገት ነው የመጣሁት። እሺ እንግዲህ ምን ነው ግቢ ሳትል ዛሬ እንዴ? በጣም ባልታሰበ ሰዓት መጣሻ? አዎ ድንገት መጣሁኝ። ይኸውልህ ማንም የለም አይደል? ብቻሽን ነው የመጣሽው? ብቻዬን ነኝ። አዎ አንተስ ዛሬ የለም? በአጋጣሚ ነው የምንሄድበት አልነበረ? ብቻህን ነህ? እንዴት ነህ? ሁሉ ሰላም? ጠፋሁኝ አይደል? ረጅም ጊዜ ያው ምንም አልመቻለኝ። እባክህን መሯሯጥ ነው ላይፍ። ስንት ነገር ያሰብን ሰዎች፣ ስንት ነገር የተመካከርን፣ ስንት ነገር አብረን ያደረግን ሰዎች ያው እንዲህ በቀላሉ መጥፋቱ በጣም ይከብዳል። አዎ ጠፋሁኝ ረጅም ጊዜ። ምን ችግር አጋጥሞሽ ነበር? ማናውቀው ችግር? ኧረ ምንም አላጋጠመኝም። ሰላም ነው፣ ሁሉም ሰላም ነው። ግን ስራ ምናምን አይመችም አይደል? ምንም መሯሯጥ ነው ብታይ። ስራ ነው ያው ልጆቹ በስራ ምክንያት ነው ወይስ በስራ? በሌላ ነው? አይ በስራ ምክንያት ነው። አንቺ የሆንሽው ነገር የለም? ምንም አልሆንኩም። ምን ነው? አይ የሆነ ፊትሽ ልክ አይደለምና አጠራጠረኝ። ምናልባት በዚህ ሰዓት ድንገትን ብቻሽን መምጣትሽም አንደኛ ንግግርሽም ጥሩ አይደለምና ምናልባት እኔ የማላውቀው ነገር የሆንሽው ነገር ካለ ብዬ ነው። ምንም አልሆንኩም እባክህን። ሰላም ነው፣ ሁሉም ሰላም ነው። ግን አባባን ፈልጌ ነበረ። ፋዘር እኮ የለም እኮ። የት ሄደው ነው? ማግኘት ፈልጌ ነበረ። ትንሽ ወጣ ብሏል። ለምን መሰለክ? በቃ ህይወት እንደ ድሮ አልሆን አለኝ ብታይ። ምንም በቃ ነገሮች ሁሉ አልስተካከል አሉኝና እስቲ አባባን ላናገር ብዬ ነው ሁሉንም ነገር። አይሻልም? ከአንተ ደግሞ የተሻለ አባባ ህይወቴንም እሱ ነው ያስተካከለልኝ። ታውቃለህ ከምን እንዳነሳኝ ብዙ ህይወቴን ያስተካከለልኝ እሱ ነው። አዎ አዎ እሱ ልክ ነው። ግን አንደኛ አንቺም እዚህ መምጣት ትተሻል። በጣም ብዙ የምንሰራቸው ብዙ ነገሮች ነበሩ። የሆነ ሰዓትም ስንደውልም ስልክሽም አይነሳም ወይ የሆነ ሰዓትም ስልክሽም ዝግ ሆኖ ነው ምናምን ብዙ የጀመርናቸው ስራዎች ነበሩ። ታውቂያለሽ አንዳንድ ነገሮች ያው እንደዚህ ነው እንዲህ ነው ብዬ አልነግርሽም። የምንሰራቸውን ስራዎች አንቺ ታውቂያለሽ። ለአንቺ ምንም ድጋሚ የሚነገር ነገር አይደለም። ከባባድ ስራዎች አንቺ የምታስፈልጊባቸው ሁኔታዎች አሉ። ግን ያንን ሁላ ነገር እያወቅሽ ያንን ነገር ብዙ ስራ እንደምንሰራ እያወቅሽ ብዙ ሚስጥሮችን እያወቅሽ ብዙ የምናረጋቸው ወቅቶቹንም ታውቂያለሽ። ብዙ የምናረጋቸው ስራ እንዳሉ እያወቅሽ መጥፋትሽ አንደኛ በጣም የሚገርመው፣ በጣም ነው ደግሞ አንቺንም የሚያስጠረጥረው። ማለት ምን ማስጠርጠር ማለት? ከሌላ ሰው ጋር የጀመርሽው ነገር ወይም ደግሞ እንደዚህ ከህግ አካላት ጋር አብረሽ የጀመርሽው ነገር ያረግሽው ነገሮች ወይ አንቺም በሆነ ምክንያት ተይዘሽም ከሆነ
በሰላም ነው ወይ ወይስ ከኛ የተሻለ እንደዚህ አይነት ስራ የሚሰሩ ሰዎች እንደዚህ አዋቂ እንግዲህ ከኛ የተሻለ ስራ ማንም እንደማይሰራ እንደዚህ በአዋቂ ነገሮች ጋር የተያያዘ ነገር ማንም ከኛ የተሻለ እንደማይሰራ ታውቂያለሽ። እና ምንድነው የጠፋሽ ምክንያት? ወይስ ራስሽን ነገር ጀምረሽ ነው? ከኛ የተደበቀ ነገር አለ? አሁን እንግዲህ ከተገናኘን ከተያየን ራሱ እንግዲህ ወደ ሳምንት ሊያልፈን ነው። በሳምንት ውስጥ ማለት ደግሞ አንድ ሳምንት ለኛ ብዙ ስራ የምንሰራበት ታውቂያለሽ። እና ምንድነው ወደ ሌላ ነገር ፋዘርንም ከማግኘትሽ በፊት እሱን ፋዘርን ግራ እየገባው ስለሆነ እንደዚህ አይነት ነገር እሱንም ከማግኘትሽ በፊት እስኪ የደረሰብሽን ነገር እስኪ ያው ስለምንተዋወቅ ብዙ የምናውቃቸው ነገሮች ስላሉ ምንድነው ያጋጠመሽ ነገር ብዬ አሁን ዝም ብለሽ ስለመጣሽ እኔ ሁሉንም ነገር እናገራለሁ ማለት አይደለም። አንቺ ካለፍሽ በኋላ ብዙ የተደረጉ ነገሮች ስላሉ አይ እኔ አባባን ትቼ የትም ሌላ ቦታ እንደማልሄድ አንተም ታውቀዋለህ። ምክንያቱም አስተዳደጌንም ህይወቴን ላይፌን ታውቃለህ፣ በደንብ እንተዋወቃለን አይደል? ይህን ነገር ሁሉ እንትን ያለኝ አባባ ነው ታውቃለህ፣ ህይወቴን ይቀየራልኝ። እሱን ትቼ ደግሞ ሌላ ቦታ እንደማልሄድ ታውቃለህ፣ አንተም ታውቀዋለህ። ነገር ግን እንዳልኩክ አንዳንድ ነገሮች አይመቹም። እንደገና ሳስበው እንደው ሌላ አይነት ስራ ደግሞ ብንሞክር እስቲ። አሁን ለምሳሌ ተመሳሳይ አሁን ወደ አህያነት ምናምን እንቀይራቸው አሉ አይደል? አሁን ሌላ አይነት ነገር ብንሞክር ብዬ አስባለሁ። ምክንያቱም ስራም የለም አሁን እኔ ጋር የሚመጡት ማንም የለም እንዳልኩ ከማልመጣበት ምክንያት ማንም ወደዚህ የሚመጣልኝ ሰው የለም በዚህ ሰዓት ላይ ገባ ካለ ነው። ግን በዚህ እንደውም ዝም ብዬ በደረቁ ጨቀጨቁሽ ምግብ አለ የምትፈልጊው? አይ በልቻለሁኝ አልበላም። የሆነ የሚያስፈልግሽ ነገር ምግብም አንዳንድ እንትኖችም የምትፈልጊው ነገር አለ። ዝም ብዬ እኔ ትንሽም ሀሳብ ስለሆነብኝ የመጥፋትሽም ነገር ሀሳብ ስለሆነብኝ ለዛ ነው ጥያቄዎች ያበዛሁብሽ። እንደዛ ከሆነሽ እና እኔ አሁን አባባን የፈለኩት ለዛ ነው። ይልክ አሁን ሌላ አይነት ስራ ደግሞ ብንሰራ ብዬ አስባለሁ። ሰው የሚመጣበትን መንገድ አሁን እዚህ ራሱ ባዶ ነው። ሌላ ጊዜ ይሞላል ነበር ቤት ሰዎች ይኖሩ ነበረ። በርግጥ ሁሉንም ሚስጥር እንደዚህ ለሰው አትናገሪ። አንቺ እና የተወሰኑ ሰዎች ነው። አንቺም ስትጠፊ ደግሞ የሰው እጥረት ምናምን በመሀል ገጠመ። በጣም ብዙ የምንሰራቸውም በግድ ራሱ አቻችለን የሰራናቸው ነገሮች አሉ። በጣም ብዙ ሰዎች የተለያዩ ነገሮችን ፈልገው የተለያዩ እንትኖችን ፈልገው እኛም የጎደለብን ነገር ነበረ። የሚገብርልንም አተን ነበረ በመሀል ያው ጊዜውን ታውቂዋለሽ። በዚህ ወቅቱ በጣም የሚያስፈልግበት ወቅት ነው። እኛ የሚገብርልን አንዳንድ አምልኮችንም የሚያደርግልን ሰው አተን ተቸጋግረን ያለን በዚህ ሰዓት ነው እንግዲህ የመጣሽው። እንዴትም ሆኖ ብቻ ስለመጣሽ ደስ ብሎኛል። አሪፍ ነው። ፋዘርንም የምታገኝበት ሁኔታ ከሱ ጋርም ተገናኝታችሁ የምታወሩበትን አሁን እሱ ለአንዳንድ ነገሮች ከሀገር በጣም ስላለ ትንሽ እሱም ህመም ነገር ስለያዘው በህመም ጉዳይ ከሀገር ወጥቷል። ለጊዜው እዚህ አካባቢ ያለሁት እዚህ እንትን ላይ ያለሁት እኔ ነኝ። አግኝቼው እኮ አላውቅም ታውቃለህ። መቼ ነው ሄደው? 1-5 ቀን ሆኖታል። እና ይመለሳል? መመለስ ይመለሳል። ያው ህክምናውን ያው ጨርሶ ህክምናውን አንዳንድ ነገሮች ስለደረሱበት እሱን ጨርሶ ይመጣል። እስከዛ ግን የሚያስፈልገውን ነገር እዚህ ነገሮቹን እያሟሉ ያለሁት እኔ ነኝ። መልክ ያው እሱን አባባ ነው የሚያቀኝ እኔን ማለት ነው። እና አንዳንድ ነገር ስለራሴም ብዙ ነገር ማውራው ነገር ነበረ። ካንተ ጋር ባወራ ምንም ትርጉም የለውም ብዬ ነው። አይ ምን ችግር የለውም ማውራት እንችላለን። እሱን ባገኘው ደስ ይለኛል። በስልክም ማግኘት አንችልም? አሁን ላይ እንደዚህ አይነት ነገር ስልክ ምናምን አናገኝም። ምን ደውልለት ስልኩ አይሰራም? በጣም ፈልጌው ነው በእናትህ። ህክምና ላይ ነው ብዬሻለሁ እንጂ ለአንቺ እኮ ፋዘር የሚከለከል ሰው አይደለም። ህክምና ላይ ስለሆነ እስኪ የመጣሽበትን ነገር እንትን በይ። አሁን ምንድነው ጊዜው በጣም ብዙ ግብር ያስፈልጋል። አሁን እሱ ያደረገልኝ አንዳንድ ነገሮች ስላለ ራሱ ነው ማስተካከል የሚችለው አይደል? አንተ ትችላለህ? አሁን እንደዚህ የሚቀየሩ ምናምን አሉ አይደል? እነሱን እንኳን ለማስተካከል ያው እሱ ነው አይደል? ይሄን ነገር ያደረገልኝ። አንተ ያቅማለክ ነገሮችን የማስተካከል
ግን እሱን ባገኘው ደስ ይለኛል እኮ። የለ አሁን ፋዘር እኮ የለም እኮ። በስልክ ለምን አታገናኘኝም? አይ በስልክ አይሆንም። ለምን እንዴ? ሕክምና ላይ ነው ያለው። እንዲህ እንደ ቀልድ ዝም ብዬ ደውዬ ሰው ይፈልጋል ብዬ ማዋራው ሁኔታ ውስጥ አይደለም ያለው። ሕክምና ላይ ነው ያለው። እኔ እዚህ ቦታ ላይ ያለው አይደለ? እሱም ተክቼ ነው ያለው አይደለ? የሚያስፈልገውን ነገር እኔ ያደርጋለሁ። መምጣት አይችልም? መቼ ነው እሺ የሚመጣው? ሕክምናውን ሲጨርስ ነው። ሕክምና እኮ ቢያንስ እንኳን 20 ቀን በላይ ይወስዳል። 20 ቀን እኮ ረጅም ጊዜ ነው። በእናትህ 20 ቀን ይወስዳል ቢያንስ ሕክምና ወይ 3 ቀን ተቆይቶ ምናምን የሚመጣበት አይደል? 20 ቀን ይፈጃል። እሱ እንግዲህ ከ20 ቀን በኋላ ነው። አሁን እኮ እኔ ያደርግልሻለሁ፣ ምንም ነገር እኔ ያደርግልሻለሁ አልኩኝ። አንተ ሁሉን የማድረግ ነገር ችሎታው አለ አሁን ማለት ነው። ስራ እንዴት ነው እናንተ ጋር? ምን አዲስ ነገር አለ? ስራ አሪፍ ነው። ሰዎች ይመጣሉ፣ የተለያየ ግብሮችን ይገብራሉ፣ የተለያየ መስዋዕትነትን፣ ህፃናት ልጆችን የደም መስዋዕትነትን፣ ብዙ ነገር በሀብትን ደረጃ የተለያዩ ወርቆችን፣ ቤቶች፣ መኪናዎች፣ ጌጣጌጦች ምናምን ያው ይመጣል። ያው ትንሽ አሁን ላይ ቀዝቀዝ ቢልም አሪፍ ነው። እየመጡ ነው ብዙ ሰዎች መጥተው የተለያዩ ነገር ስራቸው ያው ሁሉም እዚህ ቤት የመጣ ሰው ተሳክቶለት እንደሚሄድ ታውቂያለሽ፣ እንደሚሳካለት ታውቂያለሽ። እኛ ጋር የመጣ ሳይሳካለት አንድ ነገር ሳይሳካለት የወጣ ሰው የለም። መጥተው ጠይቀው ያው ፋዘር አለመኖሩ ትንሽ ጉለት ቢኖርም መጥተው ጠይቀው የሚያደርገውን ነገር የደም መስዋዕትነት አርደው አርጉ የተባሉትን ይዘው መጥተው ደምም ከሆነ ይዘውልን መጥተው ወርቅም ከሆነ ጌጣጌጦችን አምጥተውልን ይሄዳሉ። ይህ ነገር ግን አሁን እኔ ሳስበው አይከብድም? ይሄ ደም መስዋዕትነቱ ቢቀርና ወደ ሌላ እንደው ወደ ንብረት ይሻላል የሰው ሕይወት ከማጥፋት አይደለ? በጣም እየከበደኝ መጣ ይሄ ነገር። ይሄንን እኛ አይደለም የምንወስነው፣ እኛ ይሄንን መወሰን አንችልም። አንዳንድ ሁኔታዎች ደግሞ ደም ውስጥ የተካተተ መሆን አለበት። ደም የሚባለው ነገር በጣም አስፈላጊ ነገር ነው። ዝም ብሎ እንትን የሚባል ነገር አይደለም። ብቻ ይሄ ነው። ስለዚህ ግዴታ ነው፣ ይሄ መስዋዕትነት ነው የምትለኝ? ግዴታ ነው፣ መስዋዕትነቱ ግዴታ ነው። ስለዚህ አሁን እንትን መጠየቅ የምፈልግ እንዲደረግልሽ ነገር የምፈልግ ከሌለ መሄድ ትችያለሽ። በቃ ምንም የለም። አባባ ሲመጣ አገኘዋለሁ። አዎ፣ ግን በስልክ ብታገናኝኝ ደስ ይለኝ ነበር። ከአንቺ ጋርም እንደዚህ አይነት ነገር የሚሰራለት ሰው ካለ የሚፈልግ ካለ አብረሽ ጊዜያቸውን መጥተሽ መጠቀም ይችላሉ። ግን ሲመጡ የደም መስዋዕትነቱ አስረግጠሽ መንገር አለብሽ። የደም መስዋዕትነቱ ግድ ነው። እሺ፣ እንመጣ። አስረግጠሽ መንገር አለብሽ። እሺ፣ በሌላ ጊዜ እንገናኛለን። አሁንም እኔ የምጠብቃቸው ሰዎች ስላሉ ትችያለሽ። እሺ፣ አመሰግናለሁ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን
እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን ያው አይታችሁታል። እኔም እንግዲህ ብዙ መረጃ በልጅቷ በኩል አላገኘንም። እኔም እየሄድኩኝ ነው የተባለው ሰውየው እውነት አሉ ወይስ የሉም የሚለውን ለማወቅ። ሰላም ናችሁ ቤቶች? ሰላም ነው? እንዴት ነው? አለን። መቅደስ ነበረች የላከችኝ። መቅደስ ታች ያለችዋ የሆነች ጉዳይ ገጥሞኝ ነበረ። ከቻልን እስቲ ገብቼ ቁጭ ብዬ እንደዚህ ቆመን ሳይሆን መፍትሄ ፍለጋ ነው የመጣሁት። እሺ ሰዓቱን ብላ ነገረችኝ። በዚህ ሰዓት ማለት ብቻዬን ነኝ። ሰዓቱ ማለት አልገባኝም። እንትን የሚደረግበት ሰዓት ዝም ብሎ እኮ እንደዚህ አይነት ቦታ ላይ ዝም ብሎ ደስ ባለ ሰዓት አይመጣም። ያው ሰዓቱን አልነገረችኝም። የሉም ጋሼ የሉም። ምን ያለው? አይ እሷ የነገረችኝ ማለት ትንሽ ያው ያጋጠመኝ ጉዳይ አለ። እሳቸው እናንተ ጋር በመጣ ቶሎ መፍትሄ እንደማገኝ ቶሎ ውጤት እንደማገኝ ለነገሮች ነግራኝ ነው የመጣሁት። እሷ ይህን ሰሞን እንዳልተመቻት እና ዘመዷ ነኝ። ዘመዷ ከሆንኩኝ ደግሞ ነገሮች ለዘመድ እንደዚህ ስለማይሰሩ እነሱ ጋር ብትሄድ ይሻላል ብላኝ ነው የመጣሁት። እሱ ልክ ነው። ትክክለኛ ጥቆማ ነው የጠቆመችው። እዚህ ቤት መጥቶ ማንም ሰው መፍትሄ ሳያገኝ ማንም ሰው ያሰበለት ሳይሳካ የሚወጣ ሰው የለም። ማንም ሰው ማለት ነው። እሱ ትክክለኛ ጥቆማ ነው የጠቆመች እና ምን ገጥሞ ነው? ምንድን ነው? እስኪ ምን ፈልገህ ነው የመጣው? ምን ብዬ ነው ካንተ ጋር የማወራው? እንዴት የመጣሁት እኮ ጋሼን ለማግኘት ነው። ጋሼ የሉም እኮ። እሳቸው ከሌሉ ሌላ ጊዜ ልምጣ ነው ወይስ? አሁን ጋሼ በአንዳንድ ችግር ምክንያት በአንዳንድ ሁኔታዎች ምክንያት እዚህ አካባቢ የሉም። ከከተማ ወጣ ብለዋል። አሁን እዚህ ቤት ያለው እኔ ነኝ። በአንዳንድ ችግር ማለት እኔ ችግሬን እኮ ላስፈታ ነው እናንተ ጋር የመጣሁት እኮ። አስፈታ ችግር ይገጥሟቸዋል ስትለኝ ደግሞ እንዴት አልገባኝም። ምን አይነት ችግር እሳቸውን ቤተሰብ እንትን ለማለት ከሀገር ወጣ ስላሉ ነው። ኦኬ፣ ይሄ ፐርሰናል የሆነ ነገር ማለት ነው። ፐርሰናል የሆነ ነገር ነው እንጂ ሌላ ነገር ሳይሆን እሳቸው ምንም አይሆኑም። ምንም የሚገጥማቸውም ነገር የለም እሳቸው። ይሄ የታወቀ ነው። ግን አንዳንድ ወዳጆች ደግሞ ለጥየቃ ብለው ከሀገር ወጣ ስላሉ ነው። ለዛ ነው እኔ ያለሁኝ እዚህ አካባቢ እኔ ያለሁኝ። የምትፈልገውን ነገር ምን ማድረግ እንደፈለግ ምን እንዲሰራልህ ምን እንዲሳካልህ ነው የምትፈልገው? በህይወት ስትኖር ብዙ የማይሳካልህ ብዙ የማይስተካከሉ ነገሮች አሉ። ዝም ብሎ ወደ ላይ ወረታች ማለት ይበዛዋል ህይወት። እስኪ አንተ ምን ፈልገህ ነው የመጣው? ምን እንዲሰራልህ ነው የፈለግከው? ኦኬ፣ ልጃቸውን አንተ? ስለ ማነች የጠቆመችህ? መቅደስ ናት። መቅደስ ስለ ሁሉም ነገር ነግርሃለች ወይ ዝም ብላ ነው የላከችህ? ዞሮ አውቃለሁ እኮ ስለ ጉዳዩ ስለ ነገሩ። ያው እኔም አንዳንድ መስመሮች እንዲስተካከሉልኝ የጠመሙብኝ ነገሮች ስላሉ ለዛ ነው የመጣሁት። ዘመዷ ነኝ እኔ ለሷ ለመቅደስ። ለዘመድ ደግሞ እንደዚህ መስራት አይቻልም መሰለኝ እናንተ የምትሰሩት። ለዘመድ እኔ ዘመድ ስለሆንኩኝ ያው አይቻልም፣ እነሱ ጋር ብትሄድ ይሻላል። አሁን ለምሳሌ እናንተም ለዘመዳችሁ መስራት አትችሉም መሰለኝ። እንደዛ ነው መሰለኝ እናንተ ስራ እና ለእሷ ዘመድ ስለሆንኩኝ ያው እነሱ ጋር ሂድ ብላኝ ነው የመጣሁት።
ሰው ልክ ነው። አይቻልም ያው ትክክለኛ ነገር ነው እንግዲህ ለማስረጃም እንዲሆነ ማለት ነው ነገርኩት። ትክክለኛ ነገር ነው። ለዘመድ ወይም ደግሞ ለእንትን መሰራት የተከለከለ አይቻልም። ኦኬ ያው እንግዲህ እኔ እንደነገርኩ ወንድሜ በህይወቴ ውስጥ ብዙ ነገሮች ይገጠሙኛሉ። ያው እንደ ወጣት ላይ ታችላለሁ፣ እሰራለሁ፣ ምን እላለሁ፣ ግን እውነቴን ነው የምልህ ምንም 5 ሳንቲም እያስኩኝ አይደለም። በቃ እሰራለሁ፣ ይጠፋል። ምንም በቃ መባዘን ብቻ ነው። በቤተሰቤም ደስተኛ አይደለሁም፣ በኑሮ ሁኔታዬም ደስተኛ አይደለሁም። በቃ እነዚህ ነገሮች መስመር እንዲይዙልኝ እንዲስተካከሉልኝ እኔም ደግሞ ማድረግ ያለብኝን ነገር ለማድረግ ነው የመጣሁት ካለችኝ አቅም ላይ። ችግር የለውም እሱ አሁን ላይ በዚህ ሰዓት ላይ ሁሉም አሁን አንተ ያለብኝ ያልከው ችግር አሁን በዚህ ሰዓት ላይ ሁሉም ሰው ሆኖበት ያለ ችግር ነው። ሁሉም ሰው አብዛኛውን ሰው የሚመጣ ሰው ይሄ አንተ ያልከኝ ችግር ነው ያጋጠመው። ነገሮች ብዙ አይሳኩልኝም፣ ወደ ላይ ነው ወደ ታች ምናምን፣ ወይ ሳንቲም አልያዝ ብሎኛል ምናምን፣ ይሄ ሁሉም ሰው ነው። ግን ወደዚህ ስትመጣ አንድ እሷ ያልነገረች ነገር አለ ይመስለኛል። ምን ስለ ህጉ ነግረሃለች? አይ እኛ ብዙም ግን ያው መስማማት ያለብኝ ነገሮች አሉ ብላኛለች። እኔም ደግሞ ለመስማማት ፈቃደኛ ነኝ እኮ። ማሟላት ያለብህ ነገሮች እንዳሉ ታውቃለህ። ምንድነው? ምናልባት ይሄ ነገር ተጀምሮ ይሄንን ነገር ባታሟላ ወይም ደግሞ ይሄ ነገር ቢስተጓጎል ቀኑ ራሱ ካለፈ ራሱ አንተ በህይወት ላትኖርም ትችላለህ። እኔማ በቃ አምኜበት እኮ ነው የምገባው። ህይወቴን እንዲስተካከል ነው አይደል የምገባው። ይኸውልህ እንደዚህ አይነት ቦታ ላይ ሲመጡ ሰዎች አንደኛ መነጋገር መቻል በጣም ትልቅ ነገር ነው። አምነህበት ፈልገህበት እንድትገባ ነው። ስለዚህ አንተ ከተባልከው ውጪ ወይም ደግሞ አሁን በጣም የሚፈልግ ነገር አለ እዚህ ሁኔታ ላይ ያንን ነገር ካላረክ ትሞታለህ ነው። ይሁን ሌላ አማራጭ የለም። ትሞታለህ። አንደኛው ትሞታለህ ብቻ ሳይሆን ሌላ እንደው መስዋዕትነት የሚያስከፍል ሌላ ነገር ካለ እሱን ለማድረግ ፈቃደኛ ነኝ። ግን እኔ ምንድነው በተቻለኝ አቅም በተቻለኝ ሁኔታ በእያንዳንዱ ነገር ማለት ነው አርግ የምባለውን ነገር ለማድረግ ዝግጁ ነኝ። በሰዓቱ መስዋዕትነት ማቅረብ ያለብኝ ነገሮች አሉ። እነዛን መስዋዕትነት ማቅረብ ያለብኝን ነገሮች ለማቅረብ ዝግጁ ነኝ። እናንተ የምትሉኝን ማለት ነው። እሺ አንደኛው መስዋዕትነት ደም ነው። ደም? ደም የምን ደም? የምንሰጥህ ዕቃ አለ። በዛ ዕቃ ውስጥ አንደኛ ደም። የምን ደም? እሺ እነግርሃለሁ። እሱ አንደኛው ደም ነው። ደም ስልህ ይሄ የሰው ትክክለኛ ሰው። ሁለተኛ የጥቁር ውሻ ስጋ ነው። የውሻ ስጋ? የውሻ ስጋ የጥቁር ውሻ ምን ማድረግ? እሱን ስጋውን ወይም ደግሞ ከነነፍሱ ውሻውን ጥቁር የሆነ ውሻ ይዘህ ትመጣለህ። እዚህ ላንተ ማለት ነው። ይዘህ ትመጣለህ። እዚህ እንትን የምትለው አንተ ነው፣ የምታርደው አንተ ነው። ማረድ ብቻ ነው ላንተ እያመጣው አይደል? እሺ አታርድ ማረድ ሳይሆን። እሺ ውሃ አለ? እስቲ ውሃ ስጠኝ። የሚጠጣው አካል